السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال. عيد مبارك. ود نصيحتي بيت ተከታታዮቻችን እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ። በዓሉ የሰላም የጤና የደስታ እንዲሆን እንመኛለን። ውድ ተመልካቾቻችን የዒድ እንግዳ ፕሮግራም ላይ እንገኛለን። አጠገቤ ሁለት እንግዶችን ይዤላችሁ መጥቻለሁ። በአውሮፓ ሀገር የሚኖሩ እንግዶቻችን ናቸው። እዛ የሚኖሩበት አካባቢ ላይ የተለያዩ የዲን እንቅስቃሴዎችን በማድረግ የሚታወቁ ወንድሞቻችን ናቸው። ኢንሻአላህ እነሱን ይዘንላችሁ ቀርበናል። ከነሱ ጋር አጭር ቆይታ እናደርጋለን። አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ ለማለት እወዳለሁ። ዒድ ሙባረክ። ኢንሻአላህ ፕሮግራማችን ከመጀመራችን በፊት ለተመልካቾቻችን ራሳችሁን ታስተዋውቁልን፣ እንዲሁም ደግሞ የት አካባቢ እንደምትኖሩ በዚህ እንጀምራለን ኢንሻአላህ። ከኔ ወይስ ከሱ ይጀምር? ከማን ልጀምር? ለኢትዮጵያ ቅርብ የሆነ የትኛው ነው ከምትኖሩበት አንፃር? የኔ ቀረብ ይላል። ያንተ ቀረብ ነው። ኸይርሽ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። እኔ አብዱልለጢፍ እባላለሁ። አብዱልለጢፍ መሐመድ ሰዒድ። አሁን በአሁን ሰዓት የምኖረው ስዊዘርላንድ ነው። ስዊዘርላንድ ውስጥ ነው የምኖረው። ስላለው ስለዛ ብቻ ነው መሰለኝ የተጠየቁት። ኸይር ኢንሻአላህ። ስሜ አሚር ሰይፈዲን አሊ ይባላለሁ። የምኖረው በአሜሪካ አትላንታ ጆርጂያ ውስጥ። ማሻአላህ ኸይር ኢንሻአላህ። አንዳንድ ጥያቄዎችን እዛ ያሉትንና ከዚህ ከኢትዮጵያ ጋር ያሉትን እንቅስቃሴዎችን የዲን እንቅስቃሴዎችን እንደዚህ የህይወት ተሞክሮችን እያነሳን ቆይታ እናደርጋለን። በመጀመሪያ ደረጃ ከኢትዮጵያ ከወጣችሁ ምን ያክል ጊዜ ሆናችሁ? እኔ ልክ በዚህ በማርች ወር ላይ ነው የወጣሁት። 10 ዓመቴ ነው ኤግዛክትሊ። አሁን 10 ዓመት ነው ያለኝ። ማሻአላህ ረጅም ጊዜ ነው። ወንድም አሚር? እኔ ያው ኦልሞስት 10 ዓመት ላይ 9 ዓመት ከግማሽ አካባቢ። አይዋ ያው ረጅም ጊዜ ነው። ያው ኢንሻአላህ በዚህ ቆይታችሁ እዛ ጋር ያላችሁን ተሳትፎ ከዲንም አንፃር እንዲሁም ደግሞ ከህይወት ተሞክሮም አንፃር ጥያቄዎችን እያነሳን የምንጫወት ይሆናል። አውሮፓ እዛ ያለው ከዲን አንፃር ያሉት እንቅስቃሴዎች ምን ይመስላሉ? እንዳጠቃላይ እንደናንተም ሊሆን ይችላል፣ እንዲሁም እንዳጠቃላይ እንደ ሙስሊም ኮሚኒቲ እንዴት ነው አውሮፓ ያለው ህይወት ምን ይመስላል? ከኔ ነው ይቻላል። ኸይር። እንግዲህ እኔ አሁን ያለሁባት ስዊዘርላንድ ማሻአላህ ከአውሮፓ ካሉት አሁን ጥሩ ይንቀሳቀሳሉ ከሚባሉት ናት፣ በኢትዮጵያኖች ማለት ነው። አልሐምዱሊላህ የዛሬን 15 ዓመት አካባቢ ይመስለኛል ከዛም በላይ ያለው እድሜ ያለው ቢላል የሚባል አሶሲዬሽን አለ እኛ ጋር እና የሱ መምጣት ትንሽ ጥሩ አስተዋጽኦ አድርጓል እዛ ባሉት ነዋሪዎች ላይ ማሻአላህ። እና ጥሩ እንቅስቃሴ ነው ያለው። ደርሶች ይሰጣሉ፣ በኦንላይን ደርስ ይሰጣል። እንደዚሁም በአካልም በየ3 ወር እየተገናኘን እንተዋወሳለን። አንድ ቦታ ላይ ተገናኝተን ከየቦታ ያለን አንድ ከተማ ላይ እንገናኝና አገሪቷ ትንሽ ናት ስዊዘርላንድ። ከዛ ከየከተማው ተሰባስበን አንድ አዳራሽ ውስጥ እንገናኛለን። በየ3 ወሩ ቋሚ ፕሮግራም አለ። አመታዊ ላይ ደግሞ 3 ቀን አብረን እናድራለን። እንደዚህ አይነት ብቻ ጥሩ እንቅስቃሴ ላይ ነው አሁን ያለው ሁኔታ። በሸሪዓዊ እንትን ላይ በልጆችም ላይ የተወሰነ እየተሰራ ነው። በአባቶችም ላይ በወላጆችም ላይ የተሰጠ ነው በተወሰነ ደረጃ። ያው እንደሚፈለገው ባይሆንም ነው ጥሩ ላይ ነው ያለችው ብላለሁ ስዊዘርላንድ። ማሻአላህ። ወንድም አሚር? ያው አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እኛም ጋር እንደዚሁ ጥሩ የሚባል እንቅስቃሴ ነው ያለው አልሐምዱሊላህ። እኔ እዛ ከሄድኩኝ ቀን ጀምሮ
ለትንሽ ጊዜ ነው ትንሽ የተጉላላሁት። ያው መስመር እስከማስይዝ ድረስ ነገራቶችን ያው ፐርሰናሊ ነው ማወራ። ለእኔ አልሐምዱሊላህ እዛ መሆኔ ለዲኔ ትልቅ አስተዋጽኦ አድርጎልኛል ብዬ አምናለሁኝ። እዚህ ከነበርኩበት ሀያት የተሻለ እዛ ጥሩ የሆነ ሀያት ነው ያለኝ አልሐምዱሊላህ ረብል ዓለሚን። ሁለቱንም እያስኬድኩኝ ያለሁ ሰው ነኝ፣ ዱንያውንም አኺራውንም አልሐምዱሊላህ አላህ እየተሳካ ያርግልኝ። እንደ ኮሚኒቲ ደግሞ ስናወራ ጥሩ ኮሚኒቲ አለ። ያው እኛም ጋር ነሲሃ አትላንታ የሚባል ኮሚኒቲ አለን። አሁን በቅርብ ደግሞ ዲሲ ያለ ነሲሃ ዲሲ የሚባል እየመጣ ያለ፣ ሁለቱም ረጅም እድሜ ያላቸው ናቸው። ረጅም እድሜ ያላቸው ኮሚኒቲዎች ናቸው። በየአመቱ ኮንፈረንስ ይኖረናል። በየአመቱ ታንክስ ጊቪንግ የሚባል በዓል አላቸው ዌስተርኖች። በዛ ጊዜ 4 ቀን 3 ቀን ይዘጋሉ ይመስለኛል። በዛ ጊዜ ሁሉም ከየሀገሩ ይመጣል፣ ከየስቴቱ ይመጣል። አትላንታ ላይ ነው የሚካሄደው ያ ኮንፈረንስ። መስጂድ ተውሂድ ኮንፈረንስ ነው የሚባለው። እንደ አጠቃላይ ጀማ ሁሉም ኮሚኒቲ ያለበት ነው። የዌስት አፍሪካኖችም አሉ፣ አሜሪካኖችም አሉ፣ ኢትዮጵያኖችም፣ ሶማሊያዎችም፣ አረቦችም ሁሉም ያለበት መስጂድ ነው ያ መስጂድ። ነገር ግን እኛ ደግሞ እንደ ሀበሻ የራሳችን የሆነ ኮሚኒቲ አለን። እዛው መስጂድ ውስጥ የሆነ የራሳችን ኮሚኒቲ አለን። ኢንሻአላህ በቅርብ የራሳችን የሆነ ሴንተር እናቋቁማለን ብለን እናስባለን። መንገድ ላይ ነን። ኦልሞስት ከግማሽ በላይ ሄደዋል አልሐምዱሊላህ። እና በዚህ መልኩ ጥሩ የሆነ ኮሚኒቲ አለን፣ እንቅስቃሴ አለን አልሐምዱሊላህ ማሻአላህ። ሼክ አብዱል ለጢፍ እዚህ ኢትዮጵያ ያለ አንዳንድ የዲን እንቅስቃሴዎችን ስታደርግ ነበረ። እሱን እስኪ ተወሰነ ጨውተን። የት አካባቢ ነበረ? የት መስጂድ አካባቢ ነበረ ስትንቀሳቀስ የነበረው? ያው መንቀሳቀስም አይደለም ትንሽ ብቻ ያው አስተዋጽኦ ያው አልሐምዱሊላህ። እኔ ከልጅነት ጀምሮ በዚሁ በዳዕዋው ላይ ትንሽ እንትን ሞካክራለሁ። ከ10ዎቹ ጀምሮ ደሴ ጀምሮ ማለት ነው። ደሴ ተሕፊዝ አስተምር ነበር። ማስተማር ሴቶችን አስተምር ነበር። ከዛም እዚህ መጥቼም አደም በዳኔ መስጊድ ሰይድና ሐምዛ የሚባለው እዛ ጋ እንግዲህ ሁላችንም የተገናኘው እነ ሼክ ኢልያስን የሚያገኟቸው እዛ ነው። እነ ሼክ ሳሌህ እንኳን ቀደም ከዛም በፊት እንተዋወቃለን። ብቻ ሁሉም ጀማዎች ጋር እንደው የተዋወቅኩት እዛ ተሕፊዝ ማዕከል ነው። ከዛ በኋላ ደግሞ ያው ሁሉም ተበታትኖ ውጭ ደርሶ ከመጣ በኋላ ጃሚዓ የሚማረውም ተምሮ እዚህ ደግሞ አላህ በኢብኑ መስዑድ ማዕከል አገናኘንና እዛ ጋር አልሐምዱሊላህ የተለያዩ ጊዜ ኮርሶችን እንድሳተፍ ነበር በማስተማር ተፍሲር፣ እንደዚሁም ኡሱል አልፊቅህ። በቋሚነት ደግሞ ቤተል ላይ ፊቅህና ኡሱል በተለያየ ጊዜ በፊት ቤት ተከራይተው እና እዛ ላይ ደርስ ሰጥ ነበር። ኡሱል አልፊቅህና ፊቅህ ራሱን ማለት ነው። ከዛ ደግሞ ወደ አብነት ጋር ደግሞ እንደዚሁ በኡሱል አልፊቅህ እንዲሁም በተፍሲር በተለያየ አጋጣሚ በየአመቱ ሲዘጋጅ ኮርስ ቋሚ አስተማሪ አይደለሁም። እዛ አብነት የኢብኑ መስዑድ እዛ የነበረው ነው የነበረው ጊዜ አብነት የነበረው ኢብኑ መስዑድ እዛ በነበረ ጊዜ ኮርስ ሲኖር ይጠሩኛል፣ እሳተፋለሁ በዛ ሰዓት ላይ በኮርስ እንጂ በቋሚነት አስተማሪ አይደለሁም። እዛ እንትኑ ላይ ግን እንደዚህ በኮርስ ምናምን እንደዚሁም ሌሎችም በዛ ስር ያሉ በአብነት በኢብኑ መስዑድ ስር ያሉ ሌላ ቦታ ላይ እንትን ሲሉ ኮርስ ሲኖር ሌላ ቦታ ከዛም ውጭ እዛም እንደዚሁ እየሄድኩ ኮርስ ሰጥ ነበር። በቋሚነት ግን አስተማሪ የነበርኩት በተሕፊዝ መርየም የሚባል አሁን ይኖር አላውቅም፣ ኢንፎርሜሽን የለኝም። የተሕፊዝ ማዕከል ነበር፣ አዳሪ ነበርና እዛ በቋሚነት አስተምር ነበር። የት አካባቢ ነው የነበረው? አባ ጅፋር ነበር። እነ ኢልያስ አወል ያቋቋሙት ነው። እዛ በቋሚነት አስተምር ነበር ተሕፊዝ ላይ። አይ ማሻአላህ ጥሩ እንቅስቃሴዎችን ስታደርጉ ቆይታችኋል። ማሻአላህ አላህ ይቀበላችሁ። ምናልባት እዛ አካባቢ እንደማሚር የኮሚኒቲው እዛ ያለው የሙስሊሙ ኮሚኒቲ ማህበረሰብ ያለው የዲን እንቅስቃሴስ ምን ይመስላል? የዲን አቀባበሉ እንዴት ነው የተሰራ ያለው?
ያ አልሐምዱሊላህ መቼም በየቦታው ፊትና አይጠፋም። ግን እኛ ጋር ያለው አልሐምዱሊላህ የዲን አቀባበል ላይ ሰው ሐቅን እስከነገርከው ድረስ በተለይ እዛው የሚኖሩ እዛው የተወለዱ ልጆች ምናምን እነሱ ላይ በደንብ መስራት ይቻላል። እንዳየሁት ከሆነ ሐቅን እስከነገርካቸው ድረስ ይቀበላሉ። ከማስረጃ ጋር እሳቸው ቅድም እንዳሉት ደሊል እስከመጣላቸው ድረስ ይቀበላሉ። እንደዚህ የሌላ ፖለቲካ ጥቅም የሌላ ነገር ምናምን የሚያታልላቸውም አይደሉም። አልሐምዱሊላህ እና ጥሩ እንቅስቃሴ አለ ብዬ አምናለሁ። በዚህ እንቅስቃሴዎች ለማድረግ የዲኑ ነፃነት በደንብ ኤክሰርሳይዝ ማድረግ ይችላሉ። ያላቸውን በደንብ በነፃነት ነው ኤክሰርሳይዝ የሚያደርጉት በነፃነት እንደውም ያው እኔ እዚህ ከነበርኩበት እንደውም እዛ በነፃነት እየተንቀሳቀስኩ ነው ማለት እችላለሁ። ማጋነን ባይሆንብኝም አሉ ማለት ውስጡን የሚሰሩ ነገሮች አሉ። ሲስተማቲክ የሆኑ እስላም ሙስሊም ላይ ያለ ጥላቻ ይኖራል። እንደዛ ነገሮች ይሰማል። ያ ውስጡን ነው ሲስተማቲክ። ግን እኛ አልሐምዱሊላህ ማንንም ያው አንተ ሐቅን እስከያዝክ ድረስ አላህም ከአንተ ጋር ነው ብዬ አምናለሁ። ሼህ አብዱልለጢፍስ እንዴት ነው እናንተ ጋር ያለው ነገር? እኛ ጋር ማሻአላህ ተቀባይ ናቸው፣ በጣም ተቀባይ ናቸው። ሐዲስና ቁርአን ከእንትን ካልክ እንዳውም አሁን ያንዳንዷን ነገር የሚሰሙትን ነገር ሳያጣሩ አይቀበሉም ያሉት። አሁን ጥሩ ሁኔታ ላይ ያሉት አብዛኛዎቹን እንዳውም ብዙ ጊዜ ወደ እኔ ጥያቄ ይመጣ እንዲሰማን እንዴት ነው ያሉ ያንዳንዷን ነገር ከሐዲስ ከምን ካልሰሙ በስተቀር አይቀበሉም። እንደ ዝም ብሎ በስሚ ወይም ገሌን ያለው ብለው ማንም ሰው ይሁን ተናጋሪው እንትን አይሉም። እና አሁን ጥሩ ሁኔታ ላይ ነው ያሉት። በጥቃቅን ነገሮች ራሱ እየደወሉ እንደ ፈትዋ አድርገው ይጠይቁኛል ያለውን ሁኔታ። ስለዚህ ተቀባይ ናቸው። በእርግጥ አብዛኛው አሚ ነው እኛ ጋር ያለው። አሚ ነው ማለት የጠለበተል ዒልም የለም ብዙ በዚህ ላይ እንትን የለም። እና ግን ይሁኑ እንጂ ዝም ብለው ተራ አይደሉም። ዝም ብለው ሰምተው የሚቀበሉ አይነት አይደሉም። በእውቀት ላይ ባይኖሩም እያንዳንዷን ነገር አጣርተው ነው የሚቀበሉት። በጣም ይሄ ደስ ያለ ፓርት ነው። ትንሽ ጥቅቅን ነገሮች እንኳን እኔ ራሱ ከሳትኩኝ የሆነ ነገር ከመሰላቸው እንዴት ነው ብለው ይጠይቃሉ። ይሄ ነገር ብለው እና ከደሊል አኳያ እንዴት ነው ብለው እና ምንም ነገር ዝም ብሎ የመቀበል እንትን የላቸውም። ይሄ ጥሩ ማደግ ያለበት እንትን ነው። ስለዚህ ይሄ አንድ ያየሁት ጥሩ ጎን ነው። ሁለተኛ ነገር ደግሞ እዛ በጣም እንትን አለ፣ ቤተሰባዊ ነው። ሁሉም አንድ ቤተሰብ ነው። እዛ ያለው ሰው እኛ ጋር ያሉ ሰዎች ይጠያየቃል። በዱንያ በእንትን ጉዳይም ከዲንም ባሻገር በችግርም አብሮ በመገኝ በተለያየ ጉዳዮች ላይ ጫፍ እስከ ጫፍ ያሉት ሩቅ ያሉት ለምሳሌ ዙሪክ ያለው ከሎዛን ጋር ግንኙነት አለው። እንደዚሁም ከበርን ያለው ብቻ ጥሩ ትስስር አለን። ስንገናኝም እንተዋወቃለን እና ይሄ በራሱ ለዲኑ እንቅስቃሴ በጣም አግዞታል። በጣም አግዟል። እንደ ቤተሰብ መሆናችን አግዟል። በቃ ስለዚህ ሁሉ ነገር ግልጽ ነው። በመካከላችን ያለው ነገር አንድ ሰው ከጠመመና ካልተስተካከለ ኸበሩ ወይም ስለ ዜናው ቶሎ ይደርሰናል። መስተካከል ካለበት የሚስተካከሉባቸው ሁኔታዎች ብቻ እየተመካከርን በዲኑም ላይ እየተወያየን ከማስረጃ ማኳያ የሚያስፈልገውን ነገር ብቻ ጥሩ ሁኔታ ላይ ያለ ነው። ከመጠያየቅም አኳያም ከመማማርም አኳያ በኢንተርኔትም በኦንላይንም ደርስ ይሰጣል። ዝርዝር ሁኔታ ያው በኋላ እንትን ባለው ያው ግን ጥሩ ሁኔታ ላይ ያለው አልሐምዱሊላህ ማሻአላህ። እንደ መንግስትስ በደንብ ማን ወንድም አሚር እንዳለው በደንብ መንቀሳቀስ ይቻላል። ዲናዊ እንቅስቃሴዎችን በደንብ እኛ ጋር በግልጽ እንደዚህ የሚያግደን እንትን ነገር የለም። እስካሁን ድረስ ፊት ለፊት የተጋፈጠን ነገር የለም። ያሉትን እንትኖች የምንፈልገውን ማስተማር የምንፈልገውን አዳራሽም ስንጠይቅ ወዳውን የሚሰጡን የመንግስት አዳራሾች ራሱ ይሰጡናል። ቤተክርስቲያን ራሱ ይሰጠናል። ቤተክርስቲያኖች ራሱ አዳራሽ አላቸው፣ እነሱ ራሱ ይሰጡናል። እና በዚህ በኩል ምንም አይነት ችግር የለም። አንዱ እምነት ተቋም ገብቶ ማስተማር ትችላላችሁ። የሌላ እምነት ተቋም ላይ አዎ ማለት ራሱ ያከራያል። ከፈለክ እንትኑ ቤተክርስቲያኑ ራሱ ያከራያል አዳራሽ ካለው
ችግር የለውም። በዚህ በኩል ላይ ግልጽ የሆነ ነገር እስካሁን ድረስ እንደዚህ መንግስት አጨናንቆናል ያልነው ነገር እስካሁን ድረስ የገጠመን ነገር የለም። የሚያክል የማህበረሰቡን ንቃተ ህሊና ደረጃ ነው የሚያሳየው። ይሄ ሌላ እንትን ላይ ገብቶ እንደዚህ ዲን ስራዎች ላይ መስራት መንቀሳቀስ በጣም የሚገርም ነው። የሚያክል ጥላቻም እንደሌለ ያሳያል። ጥላቻም እንደሌለ አንተ ሙስሊምና አንተ ክርስቲያን ነህ ስለዚህ ሂድ ከዚህ ምናምን የሚባለው ነገር ብዙም የለም። ሜይ ቢ ኢምፐርሰን ሊጠሉ ይችላሉ። ሌላ ግን እንደ ኮሚኒቲ والله አለም ያን ያክል ጥላቻ አንጸባርቁ። ማሻአላህ። ምናልባት አሁን ከዚህ ጋር በተገናኘ ከዲኑ አልፎ ከዚህ ከዱንያዊ ህይወት ከልጆች ጋር ከመማር ማስተማር ጋር በተገናኘ እንደዚህ ማህበረሰብ ውስጥ ላይ ያለው ጫና እንዴት ነው? ብዙ ጊዜ የሚሰሙ ነገሮች አሉ። በተለይ በደንብ ካሪኩለም ተቀርጾ አንዳንድ ልጆች ላይ ተጽዕኖ የሚፈጥሩ ነገሮች ከዲኑ ወጥ ያሉ ነገሮች ይተገበራሉ የሚባል ነገር አለና እሱ ላይ እንዴት ነው ያለው? በምን መንገድ ነው ማህበረሰቡ የተጋፈጠ ያለው? በትክክል እውነታው ምንድነው? እዛ አካባቢ ያለው ነገር ላይ ከልጆች አስተዳደግ ጋር በተገናኘ ኦኬ። እንደኔ ያው ምንድነው እኛ ጋር እንደ ስዊዘርላንድ ከሆነ ማየው በጥቅል ይሄ ዩሮፕም ላይ አሜሪካም ላይ ያለ ነገር ነው። ሁሉም ላይ የመጣ ነገር ነው። በላው ሁሉም ያካበበ ነው። ግን ትንሽ ከአውሮፓ የኛ ስዊዝ ሻል ያለበት ሁኔታ ነው ያለው። ለምን እንደ ስዊድን ወይም እንደ ሌሎቹ ጫን በማለት መልኩ አይደለም። ትምህርቱ እንዳለ ነው። ሁሉም ያው ይሄ ዓለም አቀፍ ነው። አሁን ያርገውታል። በተለይ አውሮፓና አሜሪካ ላይ እንደዚህ አይነት አስተምሮቶችን በተለይ ይሄ ጾታዊ ምናምን ጉዳዮችን በጣም በከፍተኛ ሁኔታ እየሰሩበት ነው ያለው። ግን እንደ ጫናው እንደ ሌሎቹ አውሮፓ አይደለችም። የኛ ስዊዝ ገና አልመጣም። ሌሎች እንደዚህ የማይቀበሉትን ራሱ ልጆቻቸውን እስከ መቀማት ምናምን ስዊድን ላይ ያለው ሁኔታ ያው እንደምንሰማው ብዙ ከባድ እንደሆነ ነው። እኛ ጋር ግን ይሄ እስካሁን ድረስ አልመጣም። ግን እንዳለ ነው አስተምሮቱ ውስጥ ለውስጥ እየተሰጠ ነው። በዚህም ደግሞ እኛ የምንችለውን ደግሞ ሁሉም ወላጆች የሚችሉትን ጥረት እያደረጉ ነው ከዲኑ ጋር እንዲገናኙና እንደዚህ አይነት ነገሮች ላይ እንዳይሉ። አንዳንዴ የግድ ፈተና ላይ እንደዚህ ብላችሁ ካልመለሳችሁ እያሉ ያስገድዷቸዋል። ማለት በዚህ ጉዳይ ላይ ያላችሁን አቋም ትክክለኛውን ማስፈር አለባችሁ። ትክክልም ካልሆነ ትክክል አይደለም ብላችሁ ለዛ ማስረጃ አቅርባችሁ መናገር እንትን ማለት አለባችሁ። ያንን ጉዳይ ይሄ የተጠላውን ጉዳይ ፈተና ላይ ያቀርቡታል እና ፈተናውን ካንስል እናደርግባቸዋለን እስከ ማለት እስከ ማስፈራራት። እኔ አንድ በዚህ መልኩ ጠይቀው ነው ፈትዋ እዛው ስዊዝ ላይ ማለት ነው። እንደዚህ አይነት መልኩ ጠይቀው ነበርና የሚያምኑበትን ነገር ሁሉ በቃ እንዲጽፉ በቃ ካልሆነም ደግሞ ሪዝናችሁንም አቅርቡ። ትክክል አይደለም ካላችሁ ይሄን ነገር የምትቃወሙበትን እንትና አስቀምጡ ብሏታል አንድ ጊዜ አንዷን ተማሪ ማለት ነው። እንደዚህ ያክል ነው ግፊት የሚደረገው። ግን እስካሁን ድረስ ጫናው እንደሌላው በጣም ገፍቶ አልመጣብንም። በዚህ አይነት መልኩ ግን አለ እስካሁን ድረስ። ግን ያው ደግሞ አልሐምዱሊላህ ልጆቻችን እዛ ያሉት እኛ ጋር ያሉት ስዊዝ ይሄ ቢላል መምጣቱ ከደርስም ከምንም አራቁም። በዚህ ምክንያት የነሱ እንትን ብዙም እስካሁን ተጽዕኗቸው እስካሁን እንትን አላለብንም። የምትንቀሳቀሱት አሁን ይሄ በዲናዊ የቢላል የሚያልከው የመስጂዶችን ቢያንስ ልጆችን በዛ መንገድ በተርቢያ እንዲያደርጉ ያደርጋቸዋል፣ ያግዛቸዋል። እንደዚህ ነገሮች ሲመጡ ሌላ ወጥ ያሉ ነገሮች ከእምነት የወጡ ነገሮች ሲመጡ ሁሉም መሳጅዶች አሁን ብዙዎቹ መሳጅዶች ደርስ አላቸው። ቅዳሜና እሁድ ልጆቻቸውን ይልካሉ። ብዙ ቤተሰቦች እዛ ሄደው ብዙ ቁርአንም እንደዚህ በስነ ስርዓት እንትን ያለ ነገር ባይቀሩ ቢያንስ ስለ ዲናቸው ግንዛቤ ስለሚያገኙ ቤተሰብም ይሄን አስቦ ነው የሚልካቸው። በጎን ግን ደርስ ደግሞ ትምህርት ደግሞ ልጆቹ የሚያገኙበትን መልኩ ሁሉም በየግሉ በየፈርድ ጥረት ያደርጋል። ለምሳሌ በኦንላይን ይማራሉ ቁርአን። እንደዚህም ደግሞ እኛ ጋር በሳምንት ወጣቶች እንደዚያ ለምሳሌ ልጆችን ሰብስበው እሑድ ደርስ በተለይ ያንን የሚመለከቱ ነገሮች በራሳቸው ልጆች እዛ ባደጉ ልጆች አሁን እኛ ጋር አንድ ወጣት አለ በጣም ይሄን እንቅስቃሴ የሚያደርግ አክረም ይባላል። አሁን እሱ ምንድነው ልጆችን ሰብስቦ እዛ ያደገ እዛው ተወልዶ ያደገ ልጅ ነው። ስለዚህ ሰብስቦ ልጆችን እሑድ በቋሚነት
የሚያነቃቁ ነገሮችን በጥያቄም እያደረገ እያስተማረ ደርስ ይሰጣቸዋል። ለምሳሌ ይሄ በተናጠል እንኳን በፈርድ በተናጠል የሚሰራ ነገር ነው። ግን አልሐምዱሊላህ ውጤታማ እየሆነ ነው ሁሉም እንቅስቃሴዎች። ልጆች እስካሁን ድረስ ወደዚህ አልመጡብንም። እስካሁን ድረስ መጥፎ ነገር አልሰማንም። አልሐምዱሊላህ። ወንድም አሚርስ የእናንተ ተጨባጭ ምንድን ነው? እዚህ ጋር ያው እንዳለው ኡስታዝ አብዱል ለጢፍ አውሮፓ ላይ ትንሽ ወደ እናንተ አካባቢ ላይ ጫና አለ መሰለኝ። እውነት ነው። ይሄ ማይካር ነው። በተለይ አሜሪካ ላይ ሁሉም ስቴት ማለት ይቻላል እንደዚህ አይነት ነገር በጣም እየተስፋፋ ያለበት ሁኔታ ላይ ነው ያለው። ወደኛ አካባቢ ደግሞ ጆርጂያ ስቴቶች የራሳቸው መብት አላቸው ይመስለኛል የመቀበል ያለ መቀበል። የኛ ስቴት ካልተቀበሉት ውስጥ ናት እንደዚህ አይነቱን ነገርና ወላሂ አለ ይመስለኛል። እና በእኛ ኮሚኒቲ ግን እንደ ሙስሊም አልሐምዱሊላህ አልመጣብንም። እንደ ሀገር ኦፍኮርስ ተዳርሷል ማለት ይቻላል። እንደ ኮሚኒቲ ግን አልመጣብንም እንደዚህ አይነቱ በላ። አላህ ወደፊት የሚያዝልን ኢንሻአላህ አላህ ይጠብቀን ከእንደዚህ አይነቱ ነገር። ያው ይሄንን ከመፍራት የተነሳ አንዳንድ ቤተሰቦች ልጆቻቸውን ወደ ማሸሽ ደረጃ እየደረሱ ነው ያሉት። ወደዚህ ወደ ኢትዮጵያ ሁሉ መጥቶ ይላሉ። ወደ ኢትዮጵያ የመጡ አሁን ከኛ ኮሚኒቲ የማውቃቸው አሉ። ወደ 3-4 ፋሚሊ እንዳለ እንትናቸውን እዛ ያለውን ንብረታቸውን ሸጠውም ወደዚህ የመጡ አሉ። እንደገናም በተመላላሽነት ቤተሰብ እዚህ ሆኖ አባት እዛ የሚመላለሱበት ሁኔታም አለ። እንደዚህ አይነት ነገሮች የተፈጠሩበት ሁኔታ ላይ ነው ያለው አሁን ላይ። ግን አልሐምዱሊላህ ዲኑን በጣም እየገፉበት ያሉ መሻይኾች አሉ። ሼክ ሁሴን የመሳሰሉ ሼክ ኸሊፍ ሶማሌ ሼክ ነው፣ ሼክ ሰሚር የሚባሉ እነዚህ ምርጥ መሻይኾች እኛ ጋር አሉ። እነሱ በጣም የተለያዩ ናቸው። የሚገርመው ሼክ ሁሴን ኢትዮጵያዊ ነው፣ ሼክ ኸሊፍ ሶማሌ ነው በሶማሌ ቋንቋ፣ ሼክ ሰሚር አሜሪካዊ ነው። በተለያየ ቋንቋ በአረብኛም ሁሉንም በማከለ ቋንቋ ይነገራል፣ በእንግሊዘኛም በሁሉም ቋንቋ በጣም ደርስ ይሰጣል። በሸሪዓ የተከለከለ መሆኑም ይነገራል። በደንብ ይነገራል። በቃ ሁሉም ኹጥባው ማለት ይቻላል ስለዚሁ ነው አብዛኛውን ነገር የሚያጠነጥነው። ተቃውሞም አይኖርም በዚህ በኩል ምንም ተቃውሞ የለም። አለመቀበል መብት ነው። መብት እንዳለ ሆኖ የሚያስገድድም የለም። አትቀበል ብሎ የሚጨቃጨቅህም የለም። ደርሱም በየቀኑ ነው። ከሳምንት እስከ ሳምንት አለ ደርስ በሁሉም ቋንቋ ማለት ነው። አልሐምዱሊላህ ሙሐደራ አለን፣ ወርሃዊ ሙሐደራ አለ፣ አመታዊ ኮንፈረንስ አለ። ያው በዚህ መልኩ እንግዲህ እያስተማሩ ይገኛሉ። እነሱ በጣም እየሰሩ ነው። ያው ከኛ የመማር አቅም ነው ጥያቄ ያለው። እኛ እንማራለን ወይ ነው ጥያቄው እንጂ እነሱ በደንብ እየሰሩበት ነው። አልሐምዱሊላህ አላህ ያግዛቸው፣ እነሱ የሚጠብቃቸው። እዚህ ጋር ግን በተገናኘ ራሱን ችሎ ማሁን ትልቁ ጫና ያለው ትምህርት ቤቶች ላይ ነው አይደለ? ከትምህርት ቤቶች ውጭ ሌላ ይህን እምነት ያዙ ብሎ ጫና የሚያደርግ አካል አለ? አሁን በዋነኝነት ልጆች ላይ ነው ትልቁ ስጋት አይደለ? ልጆች ላይ ነው። አሁን ትምህርት ቤትም የግዴው እነሱ ራሱን ችሎ ትምህርት ቤት ተነጥሎ መነሻው ከትምህርት ቤት ይሁን እንጂ ሁሉም ጋር ነው እየገባ ያለው። ኢቭን ቸርች ውስጥም አለ። የነሱን ባንዲራ ሁሉ ላይ እየሰቀሉ እኮ ቸርች ውስጥ ይሰብካሉ እኮ። ወደኛ ጋር ያሉት መስጂድ ብቻ ነው እስካሁን ያልተዳፈሩት። ያው መስጂድ የትኛው መንሃጅ ተከታይ ቢሆን ይሄን ነገር ይቀበሉታል ይሄ አላምነው። እኛም ጋር አልመጡም እስካሁን። ግን በየሴክተሩ በየኮሚኒቲው በየምኑ ይሄዳሉ። ለማስፋፋት የማያደርጉት ጥራት የለም። የራሳቸውን መንገድ አላህ ይጠብቀን። በጣም ትልቅ በላ ነው። አቅል የማይቀበለው ነገር በጣም ከዲናችን በጣም የወጣ ነገር ነው ይሰማን ያለ ነው። በጣም አስቸጋሪ ነገር ነው። የክፍለ ዘመኑ ትልቁ ፈተና ማለት ይቻላል። አሁን ይሄ ሁኔታ በዚህ ክፍለ ዘመን ከመጡት በላዎች ማለት ነው በከፍተኛ ሁኔታ ትልቁ በላ እንግዲህ ያው በዲን ላይ የሚመጣ በላ ነው። ስለዚህ አሁን ልጆች ላይ በዚህ አይነት መልኩ መሰራት የያዘው ነገር በኡመቱ ላይ ትልቅ በላ ነው። አላህ እንግዲህ ከዚህ በላ አላህ ይጠብቀን። አላህ ይጠብቀን። ከነሱ ብቻ ላይ የሚቆም አይደለም። አንድ በላ አላህ Subhanahu Wa Ta'ala ቁጣ በጣም ከባድ ነው ለሁሉም የሚደርስ ነገር ነው። ህጻናቶች ላይ ይሁን እንጂ በዋነኝነት በሚገርም ሁኔታ ሽማግሌው ማረዊቱም ሁሉም ነው የሚደግፈው ማለት ይቻላል። በቃ ማለት ከየእድሜ ክልል ውስጥ ሰው ታያለ ያንን መንገድ የሚከተል ከየእድሜ ክልል ውስጥ አልሐምዱሊላህ። ውድ ተመልካቾቻችን ያው
ከእንግዶች ጋር ያለን ቆይታ አሁንም የምንቀጥል ይሆናል። ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል። ዒዳችሁ የሰላም የደስታ የጤና እንዲሆንላችሁ በድጋሚ እንመኛለን። ውይይታችን አልጨረስንም፣ ሳትርቁ ጠብቁን።